ሰላም ጤና ይስጥልኝ የዩቲዩብ ቻናል ተከታታዮች እንዲሁም ተማሪዎች እንደምን አላችሁ? ዛሬ የስምንተኛ ክፍል የኢኮኖሚክስ ትምህርት የመጨረሻ የሆነውን ሪቪው ኤክሰርሳይዝ ጋራ እንሰራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አሁን ቀጥታ አክቲቪቲ ወደ መስራት ነው የምንሄደው። በዩኒት 8 መጨረሻ ላይ የተሰጣችሁ አክቲቪቲ ፓርት 1 10 የሚሆኑ ጥያቄዎች ትሩ ፎልስ ተሰጥቷል። ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኦር ፎልስ ኢፍ ኢት ኢዝ ኖት ኮሬክት ፎር ኢች ኦፍ ዘ ፎሎዊንግ ስቴትመንትስ ነው የሚለው። ስለዚህ ከ1 እስከ 10 ያሉ ጥያቄዎችን እስኪ በጋራ እናንብብና እናንተ መልሱን አስቀምጣችሁ ከዛ መልሱ ደግሞ ምን ይመስላል የሚለውን በጋራ ኤክስፕሌን እናደርጋለን ማለት ነው። የመጀመሪያው ጥያቄ አን ኢንተርፕረነር ኢዝ ኤ ፐርሰን ሁ ክሬትስ ዘ ጆብ ኖት ኤ ጆብ ሲከር ይላል። ሁለተኛው ጥያቄ ደግሞ ኦል ቢዝነስ ፐርሰንስ አር ኢንተርፕረነርስ። ሶስተኛ ጥያቄ ኢንተረስት ኢን ሶሻል ኢንተርፕረነርሺፕ transcends the phenomena of popularity and fascination with people. አራተኛ taste of creativity measures only the number of alternatives that people can generate. አምስተኛ cooperation among teammates is one of the key elements of success. ስድስተኛ finding the source of finance may be important for the development of new products. ሰባተኛ the process of setting up a business is known as entrepreneurship. ስምንተኛ social entrepreneurship is the process by which individuals explore business for personal interest. 9. Innovation is a means to the exploitation of opportunity. አስረኛውና የመጨረሻው extension is described as the creation of a new product, service or process. ፓርት 1 ላይ የተቀመጡትን ጥያቄዎች ትሩ ፎልስ ማለት ነው። እስኪ እናንተ በወረቀት ላይ ጻፉና መልሱን በጋራ እንሰራለን። እሺ ቀጥታ ወደ መልሱ ነው የምንሄደው። መልሱ ምንድነው? ለአንደኛው ጥያቄ ትሩ ነው። an entrepreneur creates job by starting business and employ others rather than seeking employment from someone else ይሆናል ማለት ነው። ሁለተኛው ፎልስ ነው። not all business persons are entrepreneurs because entrepreneurship specifically requires innovation, creativity and risk taking, while some business persons simply manage established business without these elements. ሁሉም ቢዝነስ ላይ የተሰማሩ ኢንተርፕረነር አይባሉም። ኢንተርፕረነርሺፕ ስፔሲፊካሊ ኢኖቬሽን፣ ክሪኤቲቪቲ እና ሪስክ ቴኪንግ ጋር የተገናኘ ነው። አንዳንዶች እንግዲህ ሲምፕሊ ኢስታብሊሽ የሆነ ቢዝነስን ሊመሩ ይችላሉ ማለት ነው። ሶስተኛው ትሩ ነው። ኢንተረስት ኢን ሶሻል ኢንተርፕረነርሺፕ ጎዝ ቢዮንድ ፖፑላሪቲ ቢኮዝ ኢትስ ፕሌይስ ፓወርፉል ሮል in driving meaningful social change and creating lasting benefit for society. አራተኛው ፎልስ ነው። taste of creativity measures both the quantity and quality of ideas, including how original, valuable, and useful the alternatives are for solving problems. ስለዚህ taste of creativity ኳንቲቲን ወይም ኳሊቲ ኦፍ አይዲያ ብቻ አይደለም፣
ስለዚህ ሁለቱንም እንደሆነ መረዳት ያስፈልጋል ማለት ነው። አምስተኛ true cooperation among teammates is essential for success because sharing ideas and working together leads to better results than working alone. ኮኦፕሬሽን ትብብር ለቲማኔት ወይም በቲም ለመስራት ለአንድ ቢዝነስ ሰክሰስ አስፈላጊ እንደሆነ ነው የተነሳው። ስለዚህ መልሱ ትክክል ነው ማለት ነው። ስድስተኛው ትሩ ነው። Finding source of finance is important for developing new products because innovation and production requires capital investment. ለኢንተርፕረነርሺፕ ማለት ነው ኒው ፕሮዳክት ኦር ሰርቪስ ኦር ፕሮሰስ ክሬት ለማድረግ ማለት ነው ሶርስ ኦፍ ፋይናንስን መፈለግ ያስፈልጋል። ምክንያቱም ለማምረትም ይሁን ለፈጠራ ወደ ተግባር ለመቀየር ካፒታል ኢንቨስትመንት ስለሚያስፈልግ ማለት ነው። ሰባተኛው ትሩ ነው። ኢንተርፕረነርሺፕ ኢዝ ኒድድ ኢን ዘ ፕሮሰስ ኦፍ ሴቲንግ አፕ ኤ ቢዝነስ ዊች ኢንቮልቭስ አይደንቲፋይንግ ኦፖርቹኒቲስ አሬንጂንግ ሪሶርስ ኤንድ ኢንቨስቲንግ ፎር ሎንግ ተርም ጌይንስ። ስምንተኛው ፎልስ ነው። ስለ ሶሻል ኢንተርፕረነርሺፕ ፎከስ ኦን አድሬሲንግ ሶሻል ኢሹ ኤንድ ቤኔፊትስ ፎር ዘ ካምፓኒ ኖት ፐርሱዊንግ ፐርሰናል ኢንተረስት ኦር ፕሮፊት አለው። ለትርፍ ወይም ደግሞ ለግለሰቦች በፍላጎት የተቋቋመ ሳይሆን ሶሻል ኢንተርፕረነርሺፕ የሶሻል ኢሹ ማለት ነው አድሬስ ለማድረግ እና ለኮሚኒቲው የተለየ ትርፍ ለማግኘት ቤኔፊት ጥቅም ለመስጠት ነው የሚቋቋመው ማለት ነው። ዘጠነኛው ትሩ ነው። ኢኖቬሽን ኢዝ ሚንስ ባይ ዊች ኢንተርፕረነርስ ኤክስፕሎይት ኦፖርቹኒቲስ ተርኒንግ አይዲያስ ኢንቱ አክቹዋል ፕሮዳክት ሰርቪስ ኦር ፕሮሰስ። ምርት አገልግሎት ወይም አንድ ምርት ለማምረት ሂደት ያስፈልጋል። ስለዚህ ኢኖቬሽን ስንል ኢንተርፕረነሩ ኤክስፕሎይት የሚያደርገው ኦፖርቹኒቲ ነው። ይህም ሀሳቡን ወደ ተግባር የሚቀይረው ማለት ነው። አስረኛው ፎልስ ነው። ኤክስቴንሽን ሪፈርስ ቱ ዘ ግሮዝ ኦፍ አን ኤግዚስቲንግ ፕሮዳክት ሰርቪስ ኦር ፕሮሰስ ዋይል ዘ ክሪኤሽን ኦፍ ሳምቲንግ ኒው ኢዝ ኮልድ ኢኖቬሽን። ኤክስቴንሽን ያለን ነገር ማሻሻል ነው፣ ማሳደግ ነው። የሆነ ፕሮዳክት ኦር ሰርቪስ ሊሆን ይችላል። አዲስ ነገር ክሬት ማድረግ ግን ኢኖቬሽን ነው የሚሆነው ማለት ነው። ኦኬ እንግዲህ ተማሪዎች ጥያቄዎችን እየሰራን ያለ ነው። አሁን ወደ ፓርቱ እየሄድን ያለ ነው። ፓርቱ ላይ የተሰጣቸው ጥያቄ ምርጫ ነው። ምርጫውን እስኪ ደግሞ በሁለት ከፍለን ማለት ነው ከ1 እስከ 5 ያሉትን እናንብብና እናንተ በወረቀት ላይ መልሶቻቸውን መስራት ይኖርባችኋል። ከዛ ከ1 እስከ 5 የሰራናቸውን ማለት ነው መልሶቻቸውን እናይና ኤክስፕሌን እናደርገዋለን ማለት ነው። ስለዚህ ጥያቄው ስንሄድ ፓርቱ ምንድነው? ቹዝ ዘ ኮሬክት አንሰር አመንግ ዘ ኦልተርኔቲቭስ ፎር ዘ ፎሎዊንግ ኩዌስችን። ነምበር 1 ዘ ታይፕ ኦፍ ኢኖቬሽን ዊች ኢዝ ዲስክራይብድ አዝ ዘ ክሬሽን ኦፍ ኤ ኒው ፕሮዳክት ሰርቪስ ኦር ፕሮሰስ ኢዝ ኤ ኢኖቬሽን፣ ቢ ኤክስቴንሽን፣ ሲ ዱፕሊኬሽን፣ ዲ ሲንቴሲስ። ሁለተኛ ጥያቄ which is one of the key elements of the business success? Cooperation, work independently, team working, D both A and C. ሶስተኛ ጥያቄ the first place entrepreneurs should take for startup money is friends and relatives, personal saving, partner, angels. አራተኛ ጥያቄ an ability to use spoken and written language to express ideas and inform to other, motivation skill, delegation skill, communication skill, delegation skill. ምናልባት እዚህ ጥያቄያችሁ ላይ እንዳያሻሟችሁ ዴሊጌሽን ስኪል የሚል አለ፣ ግን ቢሆንም ትክክለኛው መልስ መምረጥ ይጠበቅባችኋል። አምስተኛ it indicates the commanding role to drive social change to and a potential payoff with its benefit to society. social entrepreneurship, entrepreneur, trader, D all. እንግዲህ ተማሪዎች አሁን ከ1 እስከ 5 ያሉትን ሞክሩ። መልሶቻቸውን ጻፉና ከዛ እናያለን።
አመሰግናለሁ። ወደ መልሶቻቸው ስንሄድ ከአንድ እስከ 5 ላሉት ማለት ነው። ለአንደኛው ጥያቄ ኤ ነው። ኢኖቬሽን ኢኖቬሽን ኢዝ ስፔሲፊካሊ ዲፋይን ዘ ክሬሽን ኦፍ ኒው ፕሮዳክት ሰርቪስ ኦር ፕሮሰስ ዛት ዲድ ኖት ኤግዚስት ቢፎር ማለት ነው። ከዚህ በፊት የሌለን አዲስ ምርት ወይም አገልግሎት ወይም ሂደት ሊሆን ይችላል። ለውጥ ካለ ኢኖቬሽን እንላለን። ሁለተኛው ዲ ነው። ቦዝ ኤንድ ሲ cooperation and team working are both key elements of business success since sharing ideas and working together leading to better result. ሶስተኛ ቢ ነው። personal saving ነው። Entrepreneurs should first use their own money, providing at least half of the startup funds from personal saving before seeking others. አራተኛው ሲ ነው። communication skill. Communication skill involves the ability to use spoken and written language to express ideas and inform others effectively. አምስተኛው social entrepreneurship ነው። social entrepreneurship plays a commanding role in driving social change and creating benefits for society, not just personal profit. እንግዲህ ተማሪዎች አሁን ደግሞ ከ6 እስከ 10 ያሉ ጥያቄዎችን እናነብና እናንተም በደብተራችሁ ላይ ወይም በወረቀት ላይ ማለት ነው መልሶችን መጻፍ ይጠበቅባችኋል። ስድስተኛው ጥያቄ ዳሽ ኦር ብላንክ has been recognized as important contributors to a nation's economic growth, creativity, innovation, entrepreneurship, all. ሰባተኛ entrepreneurs should be passionate about their idea, goals, and companies. Bravery, flexibility, passion, integrity. ስምንተኛ some of the most important general management skills are planning skill, financial skill, strategy skill, all. 9 it is the ability to allocate tasks to different people. Delegation skill, motivation skill, negotiation skill, communication skill. አስረኛውና የመጨረሻው entrepreneurs must demonstrate to others that they are trustworthy and honest. Integrity, flexibility, strong work ethics, passion. ከ6 እስከ 10 ያሉ ጥያቄዎችን አሁን በፍጥነት መልሶቻቸውን በወረቀት ላይ አስፍሩና ከዛ ያገኛችሁትን አሁን ካለው የሚቀጥለው መልሱን ስንሰራ ምን ያክል እንደሰራችሁ ማረጋገጥ ይኖርባችኋል ማለት ነው። ስድስተኛው ዲ ኦል ነው። creativity, innovation and entrepreneurship are all recognized as important contributors to a nation's economic growth. ለአንድ ሀገር የኢኮኖሚ እድገት በጣም ጠቃሚ የሆኑት creativity, innovation እና entrepreneurship ማለት ነው። ሰባተኛው passion ነው። passion refers to the deep enthusiasm entrepreneurs have for their idea, goals and companies that drive them to succeed. ስምንተኛ ዲ ኦል ነው። planning skill, financial skill, strategic skill are all important general management skills for entrepreneurs need. ዘጠነኛ ኤ ነው። delegation skill ነው። delegation skill specifically refers to the ability to allocate tasks to different people based on their skills and ability. አስረኛውና የመጨረሻው integrity. Integrity means being trustworthy and honest, which entrepreneurs must demonstrate to colleagues, suppliers, customers, and investors. እንግዲህ ተማሪዎች ፓርት 2 ምርጫ ማለት ነው ጥያቄዎችና መልሶቻቸው ይህን ነው የሚመስለው። እናንተ ደግሞ ሌሎች ምርጫ ላይ የተቀመጡትን ማለት ነው ምን አንደኛው ከሌላኛው በምን ይለያል የሚለውን በመረዳት እውቀታችሁን የበለጠ ማሳደግ ትችላላችሁ ማለት ነው። እንግዲህ ተማሪዎች
አክቲቪቲዎችን እየሰራን ነው የምንገኘው። ስለዚህ አሁን ደግሞ ፓርት ስሪን በጋራ እንሰራለን። ጥያቄውን እያነበብን መልሱንም እዛው እያየን ቼክ እያደረግን እንሄዳለን ማለት ነው። እናንተ ደግሞ የበለጠ መጽሐፋችሁ ላይ ያለውን ጥያቄ መልሳችሁ መላልሳችሁ በማንበብ በመስራት የተሻለ ግንዛቤ መያዝ ይጠበቅባችኋል ማለት ነው። ፓርት ስሪ ላይ የተሰጠው ጥያቄ ሾርት አንሰር ነው። 5 ጥያቄዎች ናቸው። Answer the following questions briefly and to the point ነው የሚለው። Give at least 2 definitions for entrepreneurship and 2 for entrepreneur. Who are the potential candidates for entrepreneurship? ሶስተኛው identify any 5 qualities of successful entrepreneurship. አራተኛው what are the basic steps in the creative process? 5 describe the 4 distinct types of innovation ነው የሚል። እንግዲህ ለአንደኛው ጥያቄ መልስ ሊሆን የሚችለው ቱ ዴፊኒሽን ኦፍ ኢንተርፕረነርሺፕ ነው የሚለው። የኢንተርፕረነርሺፕ ዴፊኒሽን እነዚህን ሁለቱን መያዝ ይጠበቅባችኋል። የሁለት ለኢንተርፕረነርሺፕ፣ ሁለት ለኢንተርፕረነር ማለት ነው። ኢንተርፕረነርሺፕ ስንል ከዚህ በፊትም አክቲቪቲ ላይ እየሰራን ስለሆነ ፕሮሰስ ነው። አይደንቲፋይ ኦፖርቹኒቲ ኢን ዘ ማርኬት ፕሌስ አሬንጂንግ ዘ ሪሶርስ ሪኳየርድ ቱ ፐርሲው ዘስ ኦፖርቹኒቲ ኤንድ ኢንቨስቲንግ ሪሶርስስ ኢን ኦርደር ቱ ኤክስፕሎይት ዘ ኦፖርቹኒቲ ፎር ሎንግ ተርም ጌንስ። ሌላ ደግሞ ፕሮሰስ ኦፍ ሴቲንግ አ ቢዝነስ ዊች ኢንቮልቭስ creating incremental wealth by bringing together resource in new ways to start and operate an enterprise ማለት ነው። ሁለት ዴፊኒሽን ደግሞ ለኢንተርፕረነር አን ኢንተርፕረነር ኢዝ ኤኒ ፐርሰን ነው፣ ማንኛውም ግለሰብ ሊሆን ይችላል። who creates and develop business idea and takes the risk of setting up an enterprise to produce a product or service which satisfy customer needs. On the other hand, an entrepreneur is a person who creates jobs rather than job seeking. ስራ የሚፈልግ ሳይሆን የሚፈጥር serving as job creator and innovator in the economy ማለት ነው። ሁለተኛው potential candidates for entrepreneurship includes individual who creates idea and able to identify problem and opportunity in their surrounding. The other is people who possess innovative thinking and are willing to take calculated risk. Those who have passion, bravery, and strong work ethics to start and manage a business. Individual with relevant skill, knowledge, and success to resource who wants to be job creator rather than job seeker. Anyone who can spot market gaps and has the determination to turn idea into reality. የገበያን ክፍተት መሙላት የሚችል ሀሳብን ወደ ሪያሊቲ፣ ወደ እውነት፣ ወደ ገሃዱ ትክክለኛ ወደ ተግባር ወደ ስራ መቀየር የሚችል ችሎታ፣ እውቀት እና ስኬታማ መሆን የሚችል ስራ የሚፈጥር። ሶስተኛው ጥያቄ የተሰጣችሁ 5 qualities of a successful entrepreneurship የሚል ነው። እንግዲህ አንደኛው ፓሽን ነው። ፓሽን means deep intuition for their idea, goal and companies that drive them to succeed. ዲፕ በጣም ጥልቀት ያለው ሀሳብ፣ ግብ እና የምትመሰርቱት ካምፓኒ ስኬታማነትን የሚያይ ፓሽን እንለዋለን ማለት ነው። ሁለተኛው ብሬቨሪ ነው። willingness to take risk and learn from failure without being inhibited by fear. በፍርሃት ባለመያዝ የትኛውም ችግር ሲያጋጥም ሪስክን ቴክ ማድረግ የሚችል ከውድቀቱ መማር የሚችል ብሬቨሪ ጀግና ልንለው እንችላለን ማለት ነው። ፍሌክሲቢሊቲ ስንል ደግሞ አቢሊቲ ቱ አዳፕት ኤንድ ቼንጅ ዳይሬክሽን ወይም ፌሲንግ ኦብስታክል፣ መሰናክል ሲያጋጥመው አቅጣጫውን መቀየር የሚችል ለውጥ ማምጣት የሚችል አዳፕት ማድረግ የሚችል ማለት ነው። ስትሮንግ ወርክ ኢቲክስ፣ ጠንካራ የሆነ የስራ ባህል
እሴት፣ ስነ ምግባር dedication to long hours of hard work, creativity and continuous effort ጠንክሮ የሚሰራ ፈጠራ ላይ ትኩረት የሚያደርግ ቀጣይነት ያለው ትጋት ኢፈርት መጠቀም የሚችል ማለት ነው። አምስተኛውና የመጨረሻው ኢንተግሪቲ being trustworthy and honest with colleagues, suppliers, customers and investors። ስለዚህ አምስቱ ኳሊቲ ኦፍ ሰክሰስፉል ኢንተርፕረነር በጣም ስኬታማ የሆነ ኢንተርፕረነር የቢዝነስ ሰው ባህሪ ፓሽን፣ ብሬቨሪ፣ ፍሌክሲቢሊቲ፣ ስትሮንግ ወርክ ኢቲክስ ኤንድ ኢንተግሪቲ እንደሆነ መያዝ ይኖርባቸዋል ማለት ነው። አራተኛው ዘ ቤዚክ ስቴፕስ ኢን ዘ ክሬቲቪቲ ፕሮሰስ የተሰጣችሁ ጥያቄ ማለት ነው። አይደንቲፋይንግ ፕሮብሌምስ ኦር ኦፖርቹኒቲስ ኢን ዘ ሰራውንዲንግ ምን አይነት ችግሮች ወይም መልካም አጋጣሚዎች አሉ በዙሪያችን የሚለውን መለየት። ሁለተኛው ጀነሬቲንግ ኒው አይዲያ and alternatives that must be useful for solving a problem ችግሩን ሊፈታ የሚችል ሀሳብ ማመንጨት፣ አማራጭ ጠቃሚ የሆነ አማራጭ ሀሳብ ማየት። recombining existing element in new and unexpected ways, developing original and potentially useful ideas about products, practice, service or procedures። አራተኛው ላይ basic steps in creativity process እነዚህ እንደሆኑ መረዳት ይኖርባችኋል ማለት ነው። አምስተኛውና የመጨረሻው ጥያቄ the four distinct types of innovation ነው። the four distinct types of innovation invention, extension or expansion, duplication, synthesis እነዚህ ናቸው። invention ስንል the creation of a completely new product, service or process that did not exist before ከዚህ በፊት ያልታየ ምርት፣ ያልተገኘ፣ ያልተሰራ አገልግሎት ወይም ደግሞ ፕሮሰስ መፍጠር ነው። ኤክስቴንሽን ኦር ኤክስፓንሽን ስንል the growth or improvement of an existing product service ያለውን ማሻሻል ኤክስቴንሽን ኦር ኤክስፓንሽን እንለዋለን። ዱፕሊኬት ስንል replication of already existed product, service or process in a new context ማብዛት ነው። ይሄ ደግሞ ከትንሽ ወደ ብዙ መቀየር ማለት። ሲንቴሲስ the combination of existing concepts and factors into a new formulation or application። ስለዚህ the four distinct types of innovation invention, extension or expansion, duplication and synthesis እንደሆኑ መረዳት ይኖርባችኋል። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።